ጤና ይስጥልኝ ውድ ተመልካቾቻችን ለዛሬ ለህዳር 8 2018 ዓ.ም አዳዲስ ያልተሰሙና አስደሳች የፋኖ ዜናዎች ይዘን መጥተናል። ሮብ ገበያና ዳባት ላይ ጠላት እንደ እባብ ሲቀጠቀጥ ውለዋል። ይህ ውጊያ እጅ በእጅ በሳንጃ እስከመተናነቅ የደረሰ ከባድ ውጊያ የነበረ ሲሆን ፋኖ በሚገርም ብቃት የሚገርምና ታላቅ ድል አስመዝግበዋል። ይህንን የሮብ ገበያና ዳባት አስደናቂ ድልና በተጨማሪ ከግንባር የስልክ ጥሪ ያለን እስከመጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲዳረስ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ከመቄት ወደ አግሬዝ በመኪና ተጭኖ ሲንቀሳቀስ የነበረ የጠላት ሰራዊት በደፈጣ ተመተዋል። ዝርዝራለን ታደምጡታላችሁ። በቃረና አካባቢ በተደረገው አውደውጊያ ታላላቅ ድሎች ተገኝተዋል። ይህንን በተመለከተ አርበኛ አስቻለው አለባቸው የተናገረው የስልክ ጥሪ ያለ እናስደምጣችኋለን። ፋኖ አረጌው ምንጃር ተብሎ በሚጠራው አካባቢ በደፈጣ በወሰደው መብረቃዊ ጥቃት ከፍተኛ የሆነ የሰውና የንብረት ኪሳራ ጠላት ላይ አድርሰውበታል። ዝርዝራለን ታደምጡታላችሁ። ሮብ ገበያና ዳባት ላይ ጠላት እንደ እባብ ሲቀጠቀጥ ውለዋል። ይህ ውጊያ እጅ በእጅ በሳንጃ እስከመተናነቅ የደረሰ ከባድ ውጊያ የነበረ ሲሆን ፋኖ በሚገርም ብቃት የሚገርምና ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። እንዳይመልጣችሁ አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከመጨረሻው ድረስ ከኛ ጋር ቆዩ። ከመቄት ወደ አግሬት በመኪና ተጭኖ ሲንቀሳቀስ የነበረ የጠላት ሰራዊት በደፈጣ ተመተዋል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦር ትናንት አመሻሽ ላይ ባደረገችው በደፈጣ ጥቃት የተሰነዘረበት ፋሽስቱ ከ10 በላይ ሙትና ከ17 በላይ ከባድ ቁስለኛ ማድረግ ተችሏል። ቅሌትና ሽንፈት ተፈጥሯዊ ባህሪው የሆነው የብልጽግና ስርዓት የፋኖን ገምዛዛ የቅጣት በትር በየደቂቃዎች እየተጋታት ይገኛል። አሁን በሁለተኛው ዜናችን የደፈጣ የጥቃት ዜናን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የሮብ ገበያና የዳባቱን ታላቅ ድል የምናስደምጣችሁ ይሆናል። እንዳይመልጣችሁ ከኛ ጋር ቆዩ። አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰምከር ነበልባል ክፍለ ጦር ወሳኝ የተባለ የደፈጣ ጥቃት ሰንዝረዋል። የብልጽግናውን ወንበር አስጠባቂ ሰራዊት የ104ኛ ክፍለ ጦር ቀኝ ቦኔት ለባሽ ኮማንዶ አባል ከምንጃር ሽንኮራ ወደ በረህት ወረዳ ሬሽን አድርሶ ሲመለስ በነበልባል ክፍለ ጦሩ በጀነራል ተፈራማሞ ብርጌድ በሸማቂው ናዶ ሻለቃ ፋኖ አባላቶች አሮጌው ምንጃር ተብሎ በሚጠራው አካባቢ በደፈጣ በወሰዱት መብረቃዊ ጥቃት ከፍተኛ የሆነ የሰውና የንብረት ኪሳራ አድርሰውበታል። በዚህ ጥቃት የተደናገጠው ጠላት በእጁ ላይ የሚገኘውን ከቀላል እስከ ከባድ መሳሪያ ቢጠቀምም ሸማቂዎቹ በብርሃን ፍጥነት ከተሳፈረበት ከ10 መኪና ሁለቱን ከነሰራዊቱ ከጥቅም ውጪ በማድረግ በሰላም ወደ ቀጠናቸው ተመልሰዋል። ሮብ ገበያና ዳባት ላይ ጠላት እንደ እባብ ሲቀጠቀጥ ውለዋል። የ102ኛ ኮር 11ኛ ክፍለ ጦርና 22ኛ ክፍለ ጦር በጥምረት ሁለት ክፍለ ጦሮች ጠላትን በዛሬው ዕለት ሮብ ገበያና ዳባት ላይ ሲያስጨንቁት የዋሉ ሲሆን በተቀናጀ መልኩ የጠላትን የኃይል አስተላለፍ በቂ መረጃ ቀድሞ በማወቅ እላስጨራሽ በሆነ መልኩ የእጅ በእጅ ውጊያ በማድረግ ተላላኪውን የአብይ ሰራዊት ሲያዝረከርኩት የዋሉ ሲሆን በተደረገው ጥቃት ከ13 በላይ ሲደመሰስ 9 ቁስለኛ በማድረግ እየቀጠቀጡ ወደ አዲት ከተማ በመጣበት እግሩ እያባረሩ አስገብተውታል። በተጨማሪ መረጃ ደስ የሚለው የሚልሻው ልጅ የአባቱን ትጥቅ ከቤት ከተኛበት አንስቶ
ወደ ፋኖ ተቀላቅለዋል። የ14 ዓመቱ ብላቴናው ግዛው ማንየ አዘነው የተባለ ታዳጊ ልጅ የአገዛዙ ቅጥረኛ ሚሊሻ የሆነው አባቱ እንደተኛ ትጥቁን በማንሳት ፀሐይ መውጫ ልዩ ቦታው ተንበኮ አካባቢ የምስራቅ አማራ ኮር 1 አሳምነው ክፍለ ጦሩን ተቀላቅለዋል። የልጁ ቁርጠኝነት ያስደነቀው የምስራቅ አማራ ኮር 1 ምክትል ወታደራዊ አዛዥና የአሳምነው ክፍለ ጦር ኃላፊ አርበኛ ጌታሁን ሲሳይ ለልጁ ማበረታቻ እንዲሆን 2 ግራስን አይቶ ክላሽ ሸልሞታል ሲል የኮሩ ህዝብ ግንኙነት ኃላፊ አርበኛ ንጉስ አበራ አሳውቀዋል። ከዚህ በመቀጠል በቃረና አካባቢው በተደረገው አውደ ውጊያ የተገኙ ድሎች በተመለከተ ከግንባር የስልክ ጥሪ ያለን እንድታደምጡት አብራችሁን ቆዩ። በቃረና አካባቢ በተደረገው አውደ ውጊያ ታላላቅ ድሎች ተገኝተዋል። ይህንን በተመለከተ አርበኛ አስቻለው አለባቸው የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ። አርበኛ አስቻለው አለባቸው ባላለው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝመይሶ ካሳ ሁለተኛ ኮር የቋራ ኦሜላ ክፍለ ጦር ዩኒት ኃላፊ ነኝ። እንግዲህ እንደሚታወቀው እንግዲህ በቋራና አካባቢ በአጠቃላይ ማለት ነው እንግዲህ የብልጽግና መራሹ መንግስት በተለይ የቋራ ኦሜላ ክፍለ ጦሩን ክንድ መቋቋም ባለመቻሉ እንግዲህ በቋራና አካባቢ በአጠቃላይ በምዕራብ ጎንደር ላይ በማህበረሰቡ ላይ ከፍተኛ የሆነ ግፍ እያደረሰ መሆኑን እንግዲህ እንደው በውጭም በአገር ውስጥ ሆናሉ አድማጭ ተመልካቾቻችን ማድረስ ግድ ስለሆነ ዛሬ እንግዲህ እንደምታውቀው እንግዲህ በተለይ በምዕራብ ጎንደር ከሚገኙ ቀበሌዎች መካከል የመጀመሪያው እንግዲህ በሻሽጌ ቀበሌ አካባቢ እንግዲህ የብርሃኑ ጁላ ወታደር በንጹሃን ዜጎች ላይ እንግዲህ ግፍን ሲፈጽም መቆየቱ ይታወቃል። እንግዲህ በተለይ እዛ አካባቢ ላይ ሻሽጌ ተብሎ በሚጠራው ቦታ ማለት ነው በጣም በርካታ የማህበረሰቡን እቃ እያወጡ መንገድ ላይ እየዘረጉ እያቃጠሉ ያለበት ሁኔታ ነው ያለው። በጣም የሚያሳፍርና ነውረኛ ተግባር ነው እያከናወነ ያለ። ሌላው እንግዲህ በቋራ ወረዳ ከምትገኘው በደላ ቀበሌ ደግሞ በተመሳሳይ እንግዲህ በተለይ ያርሶ አደሩ መሳሪያ የጥጃ ብረቱንን በጣም ከ30 ያላነሰ የጦር መሳሪያዎችን የቀማበት ሁኔታ ነው ያለው። መጨረሻ ላይ እንግዲህ ማህበረሰቡ እንዳይባልንበትና የማታለል ተግባሩን ማሳያ ይሆን ዘንድ አይ መሳሪያውን የተጠቀናችሁ ምናልባት ጽንፈኛውን እዚህ አካባቢ ላይ እስከ 6 ወር እናጠዳዋለን ከ6 ወር በኋላ መሳሪያችሁ ይመለሳል የሚል የውሸት ማታለያ ተግባር ሲያከናውን ቆይቷል። ስለዚህ በቋራና አካባቢ በተለይ ገጠራማ አካባቢዎች ላይ የቋራ ኦሜላ ክፍለ ጦሩን ክንድ መቋቋም ባለመቻሉ በአልፎ የሚሄደው በንጹሃን ላይ ይሄን ግፍ እየሰራ ነው ያለው። በተመሳሳይ የተከመሩ ክምሮች እንደ አኩሪ አተር ኤፍ የመሳሰሉትንም እግር መንገዱን እያቃጠለ እየሄደበት ያለ ሁኔታ ነው ያለው። ከዛውጭ የጦር መሳሪያ ነበራችሁ በሚል በርካታዎችንንም እንዲሁ በግፍ እያሰረ ነው ያለው። በዚህ ቀበሌ በተለይ በሽንፋ አካባቢ ላይ እንደዚሁ ተመሳሳይ ከፍተኛ ቁጥር ያለው የአማራ ተወላጅ ሆኖ መሳሪያ ነበራችሁ ሽጣችሁ በልታችኋል መሳሪያውን ካላመጣችሁ አንለቃችሁም በሚልም እንዲሁ ታስረው ለይተቃዩ ይገኛሉ ማለት ነው። በአጠቃላይ እንግዲህ በዚህ አካባቢ የብርሃኑ ጁላ ወታደር ወይም ደግሞ የዙፋን አስጠባቂ በተለይ ደግሞ ይሄ የሚሊሻና የአድማ በታኝ አካላትም ይሄንን መንገድ እየመሩ ፋኖን ፊት ለፊት መቅጠም ባለመቻላቸው የጅንጀሮ ስራ እየሰሩ ሰንብተዋል ማለት ነው። ነገር ግን በመጡበት ተመተው የተመለሱበት ሁኔታ ነው ያለው። ስለዚህ በአጠቃላይ በመጨረሻ እንደው መልእክት ማስተላለፍ የፈለኩት በተለይ በምዕራብ ጎንደር አጠቃላይ ማለት ነው እንደማራም አጠቃላይ ቢቻል ማንኛውም የግል ጦር መሳሪያ ያላችሁ ከፋኖ ጎን ቆማችሁ ይሄንን ስርዓት ለአንዴና ለመጨረሻ መቀበር የግድ ይለናል። ከዛውጭ ግን ቁጭ ብሎ ተቤት ተቀምጦ እያላዘኑ መሳሪያን መነጠቅ ማለት ውርደት ነው። ስለዚህ ጠላት በሄደበት ሁሉ እየገደለና እያሳደደና ንብረት እየቀማና እያቃጠለ ያለው አማራ በመሆናችሁ ነው። ስለዚህ ይሄንን አውቆና ተገንዘቡ ማህበረሰቡ ከመንግስቱ በላይ ራሱን መጠበቅ ይሄንን ጠላት ማዋረድ ተገቢ ነው የሚሆነው ብዬ አስባለሁ። ስለዚህ በተለይ አርሶ አደሮች ፋኖን ብቻ ይነካል ብላችሁ የምታስቡ የግል ጦር መሳሪያ ባለቤቶች ከንቱ ቅጀት መሆኑን አውቃችሁ ስለዚህ ይሄ ክልፍልፍ የሆነ ስርዓት ማንኛውንም የአማራ በሄደበት ሁሉ እያሳደደና እየገደለ እየዘረፈ እየሄደ መሆኑን ተገንዘባችሁ ከመንግስቱ በላይ ጠላት ሲመጣ በአካባቢው ፈጥኖ ቤተናን ዘግቶ ወደ ጫካ ወጥቶ ቢቻል እዛው ላይ ገጥሞ ማርኮ መስደድ ተገቢ ነው የሚል እምነት ነው ያለን። ስለዚህ ደጋግመን ይሄን መልእክት አስተላልፈናል። በተለይ ቋራማ አካባቢ ላይ
ማህበረሰቡ የግል ጦር መሳሪያውን ይዞ ከቤት መገኘትም የለበትም። በዛ ላይ ሲገኝ መሳሪያውን ብቻ ሳይሆን በህይወት ላይም ከፍተኛ ሆነ አደጋ እየፈጠረ ስለሆነ አውቆና ተገንዝቦ መንቀሳቀስ አለበት የሚል እምነት ነው ያለንን። ከሰሞኑ በአርበኛ ሻለቃ ጌትነት መሳፍንት በአርበኛ መሳፍንት ተስፉ ልጅ መስዋዕትነት የአማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል አርበኛ ኮማንደር አረጋለባቸው፣ አርበኛ ሰፈር መለሰ፣ አርበኛ ደስታው ደመላሽ በቀጥታ የስልክ መስመራችን ላይ ተገኝተው በአርበኛ ሻለቃ ጌትነት መሳፍንት መስዋዕትነት የተሰማቸውን ያዘን ስሜት ሊያጋሩን እንዲሁም በሌሎች ወቅታዊ ጉዳዮች ላይ ማብራሪያና ምላሽ ሊሰጡን በቀጥታ የስልክ መስመራችን ላይ ይገኛሉ። ጤና ይስጥልኝ አርበኞቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ደህና ነን። መልካም። ከአርበኛ ኮማንደር አረጋለባቸው ጀምራለሁ። አርበኛ ኮማንደር አረጋለባቸው አማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል ምክትል ሰብሳቢ። እንደሚታወቀው እንግዲህ ከሰሞኑ ሻለቃ ጌትነት መሳፍንት መስዋዕትነትን ከፍሏል። ላለፉት 2 ዓመታት ከፍተኛ ተጋድሎ በማድረግ ጦሩ በመምራት በፊት አውራሪነት የብልጽግናውን ጥምር ጦር አይቀጡ ቅጣት እየቀጣ የጀግና ልጅ ነው። ከሰሞኑ እንግዲህ አርበኛ ሻለቃ ጌትነት መሳፍንት መስዋዕቱ ብዙሃኖችን ልብ ሰብሯል። እናንተስ የተሰማችሁ ስሜት ምን ይመስላል? አርበኛ ኮማንደር አረጋለባቸው። አመሰግናለሁ። እድሉ ከተሰጠኝ እንግዲህ ሻለቃ አርበኛ ጌትነት መሳፍንት በዘመኑ ሲወለድ ከአባቱ ጋር በአርበኝነት የቀጠለና ትምህርት ቤት ያልገባ አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።